ሰላም ጤና ይስጥልን። የተወደዳችሁ የምናለሽ መቲ ፕሮግራማችን ተከታታዮች፣ በዛሬው የምናለሽ መቲ ፕሮግራማችን እንግዳ ይዤላችሁ መጥቻለሁ። እንግዲህ ሰሞኑን ጠቅላላ ውይይታችን፣ ዜናዎቻችን፣ ጨዋታዎቻችን ጠቅላላ ከሀገር ጉዳይ ጋር በተያያዘ የታላቁ ከያኒ ቴዲ አፍሮን አዲሱን አልበም ነው እና በዛሬው ዕለት መሬማ የሚለውን ሙዚቃና ግጥሞች የምናይበት ይሆናል። የምናየው ግን የግጥም ሁኔታውን ሳይሆን ግጥሙ የተጻፈላቸው በተለይ በአረብ ሀገር ላይ ያሉ ኢትዮጵያውያኖች እህቶቻችን፣ ወገኖቻችን ወንዶችንም ጭምር ምን አይቶ ምን ተሰምቶት ነው ወይስ እነሱስ ምንድን ነው የሚሰማቸው የሚለውን ነገር ከዛው ከቤሩት እንግዳ ይዤላችሁ መጥቻለሁ። እንግዲህ በዚህ ጉዳይ ላይ ሰፊ የሆነ ግንዛቤ ያላት መስዋዕት የሚባል ስደተኞችን እዚያ ያሉ ኢትዮጵያውያን ስደተኞችን የሚያስተባብር የሚያደራጅ እና የሚረዳ ድርጅት መስራች ነች፣ ስራ አስኪያጅ ነች። ከዛም ውጭ ደግሞ በዚህ ጉዳይ ላይ በተደጋጋሚ ድምፅ በመሆን በየአካባቢው በዓለም ደረጃ ላይ ስትንቀሳቀስ የነበረች ብቻ ሳይሆን የተለያዩ ፊልሞችንም በዚህ ላይ ሰርታለች። ራሄል ዘገየ ትባላለች። ወደዛው እንሄዳለን። አብራችሁ እጅግ በጣም ነው የምናመሰግነው ራሄል ዘገየ። እንኳን ደህና መጣሽ ስላገኘሁሽ። በእርግጥ ከዚህ በፊት እኔና አንቺ እዛው ቤሩት ተገናኝተን ነበረ። ከዛም በኋላ እንደዚሁ በተለያየ እንቅስቃሴያችሁን እከታተላለሁ። ስላገኘሁሽም ደስ ብሎኛል። እንኳን ደህና መጣሽ። እንኳን ደህና ቆየሽ መቲ። እንዴት ነሽ? ደህና ነኝ ይመስገን። እኔ የዛሬ ስንት ዓመት ይሆናል ብቻ ሩቅ ነው፣ ወደ ቤሩት በመጣው ጊዜ ወደ ላይ ወደ ታች ወደ ላይ ወደ ታች ስትሮጪ ነው የምትይው። በቃ ክው 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 ስትይ ነው የምትይው። የዛን ጊዜ ያው አሁንም ወጣት ነሽ፣ የዛን ጊዜ ደግሞ በጣም ልጅ ነሽ፣ ቀጭን ነሽ፣ ነፍሰ ቀጭን ነበርሽ እና በየአቅጣጫው የሚሆኑ ኢትዮጵያኖችን ስታሳድጂ ስትደግፊ፣ ወደ ኢትዮጵያ የሚላኩትን መላክ ያለባቸውን የሚታከሙትን፣ ወደ ቤተሰብ መቀላቀል ያለቡትን ስትቀላቂ፣ እንደዚሁ ደግሞ ፕሮግራም ተይዞ ሆስፒታል ያሉትን ስትጠይቁ፣ እስር ቤት ያሉትን ስትጠይቁ እኔም አብሬሽ ሆኜ ስላየሁት ነው። ፕሮግራማችንም በሚታይ ነው፣ በአደባባይ ይታያል። አሁንም ድረስ አለ፣ ዝግጅቱ ተለጥፏል። መስዋዕት የሚባለውን ድርጅት ያቋቋማችሁ ከስሙም ጀምሮ በደንብ ማስታወስ ስላለብን ነው። መስዋዕት የሚለው ትርጓሜ እና መስዋዕት የሚባለውን ድርጅት የተቋቋመው ለዚህ ጉዳይ ነው ወይ? በጣም አመሰግናለሁ መቴ። አዎ ለዚህ ጉዳይ ነው የተቋቋመው። ግን ስናቋቁመው መጀመሪያ ብዙም እንደዚህ የተደራጁ ኦርጋናይዜሽኖች ሄልፕ የሚያደርጉ ማንም የለም፣ ማንም የሚያስታውስ የለም ነበረ እና ለምንድን ነው እህቶቻችን በየሐኪም ቤቱ የሚወድቁት፣ በየእስር ቤቱ የሚወድቁት ለምንድን ነው ብዬ ማየት ጀመርኩ። ብዙ ጊዜ ይሄንን ማየት የቻልኩት አጋጣሚ እሁድ እረፍት ስለነበረኝ ነው፣ በዛ ዘመን ማለት ነው። እና እሁድ ላይ ያለው ልጆች ወድቀው ተፈንክተው እግራቸው ተሰብሮ ወይ በቃ በጣም ስፔሻሊ በቃ ኢትዮጵያው ላይ የበዛ ሞት ነበረ፣ ሞት ጭምር ነበረው። ያኔ በየሳምንቱ 2 ልጆች 1 ልጅ ይሞት ነበር። ከ15 ዓመት በፊት ምናምን ጀምሮ እኔ አሁን 20 ዓመት ከምናምን ሆኖኛል። ብዙ ፈተናዎች ነበሩ። የነዛ ፈተናዎች ደግሞ አሁንም በእርግጥ ሞቱን ብንቀንስም አሁንም እንዳሉ ናቸው። ግን መስዋዕት በጣም ከሚገርምሽ ነገር ቤሩት ያለውን ሰው አንቀሳቅሷል። የመጀመሪያ የእንትን ኦርጋናይዜሽን ነው፣ የግሩፕ እንደ ግሩፕ ነበር የመሰረት ነው። የመጀመሪያ የሰራተኞች ግሩፕ የተመሰረተው ቤሩት ውስጥ በመስዋዕት ነው። መስዋዕት በመጀመሪያ ፊልሞች ነበር የሚሰራው። ቤሩት የሚባል ፊልም ከሰራው በኋላ ነው እየታወቀ እዚህም ሀገር ባሉ ቲቪዎች እንትን መግለጫ ስንሰጥ ኢንተርቪው ሲኖረን
ምናምን በቃ ሁሉም ታወቀና ተወጡ ነበር እኮ እዛ ባለው ማህበረሰብ ላይ የሚደርሰውን ሰቆቃ ሁሉ ተደራጅታችሁ ነበረ የምትዋጉበት፣ ሰልፍ የምትወጡበት፣ ጥያቄ የምታቀርቡበት ጠንካራ ግሩፕ ነበር። አዎ በጣም አሁንም እንደዛው ነው። ግን የተሻለው ነገር ምንድነው? ሞት ስለቀነሰ አሁን እያወቁ እየተረዱ ኔትወርካችንም ሰፊ ስለሆነ ራሳቸውን ከመጣል ከመግደል በጣም ቀንሰዋል። ምናልባት አሁን በህመም በአክሲደንት ምናምን ነው። እነዚህ አክሲደንቶች እርግጥ ያም ሞት ቢኖርም እንደዛ እንደበፊቱ በሳምንት ሁለት ልጅ አናጣም። ምናልባት በወር አንዴ በሁለት ወር ምናምን ብትሰሚ ነው። አሁን ግን ታሞ የሚሞቱ ልጆች አሉ። አክሲደንት በጣም የከፋ ነው ያለው። ምንድነው አክሲደንት ማለት? ከዚህ በፊት ራሳቸውን ሞት ቀንሷል የምትይኝ ራሳቸውን የሚያጠፉት ነበር የሚበዙት? አዎ ራሳቸው። ምክንያቱም በር መክፈት መውጣት አይችሉም። ምንም አይነት ኢንፎርሜሽን የላቸውም። አሁን የተወሰነ ይሄ ኢንተርኔት በእውነት ብዙዎቻችንን ጠቅሞናል። ብዙ የተወሰነ ነገር አግኝተው ወይንም ሰው ይኖራቸውና ስልክ ይዘው ነው የሚመጡት እና በዛ ነገር ከተቸገሩ በቃ ወጥተው ይሄዳሉ። ከመሞት ራስን ከመጣል መቼስ ወጥቶ መሄድ ይሻላል ነው የምለው። ይሄ ራናዌ የሚባለው እኔ ብዙ ጊዜ እዚህ ራናዌዎች ናቸው እነዚህ ህጋዊ አይደሉም ምናምን፣ ይሄንን ማስማት አልፈልግም። ምክንያቱም የሚያዳምጥሽ አካል ስታጪ ነው። ገባሽ? የሚያዳምጥ አካል ስለጠፋ እንጂ እነዚህ ልጆች ወደው አይደለም ሀሳባቸውን ሼር የሚያደርጉበት ችግራቸውን የሚረዳላቸው የሚያስተካክልላቸው ሌጋል በሆነ ወይ የሚሄድ ሰው ቢኖር ጥሩ ነበረ። አገሪቷም ለነገሩ ለእንደዚህ አይነት ነገር ክፍት አይደለችም ብዙም። ምክንያቱም የራሳቸው ችግር ብዙ ስለሆነ ያንቺን ችግር መጨረሻ ላይ ነው የሚያዩት። እስቲል እስካሁን ድረስ እኔ በተለይ ምንም አይነት ለውጥ አላየው። ያው የልጆቻችን ሞት ከመቀነሱ ሞቱ ሲቀንስ ደግሞ ምን አለ ራናዌ ላይ ልጆች ይወጣሉ፣ ደጅ ናቸው። በቤት ኪራይ መጨናነቅ አለ፣ የቤተሰብ ጭንቀት አለባቸው፣ የቤት ኪራይ ጭንቀት አለባቸው። እንደገና ምናልባት ወጥተው የቤት ኪራይ ከማጣት ካለመክፈል ትዳር ይመሰርታሉ። ትዳር የሚመሰርቱት ብዙዎቹ ከሌላ አገር ዜጎች ጋር ነው። ያ ችግሩ እየሰፋ እንኳን እኛ ላይ ልጆቻችን ላይ እየሰፋ ነው ያለው ችግሩ ማለት ነው። ለዛ ነው እኔ በጣም በቃ ማቆም የማትችው ነገር ነው። እርግጥ ስደት አይቆምም፣ ግን ሲስተሙ ቢስተካከልና በሲስተም ቢሆን ጥሩ ነው። ይሄ ፕሮፌሽናል አቢዩዙ፣ ጭቆናው፣ አቢዩዙ እነዚህ የመሳሰሉት ነገሮች ቀንሰዋል። አይ አቢዩዝ እዚህ ሀገር አይቀንስም መቼ። በጣም ሬሲስቶች ናቸው። ምልክቱን እንደውም ልንገርሽና እኛ ሀገር ለትምህርት የመጡ ዩኒቨርሲቲ ውስጥ ለትምህርት የመጡ ተማሪዎች አሉ እና ግቢ ውስጥና ውጪ ሲወጡ የሰውን አመለካከት አንድ አድርገው አይደለም የሚያዩዋቸው። ከግቢ ሲወጡ እነዚህ የቀን ሰራተኞች ምናምን አድርገው ነው የሚያዩዋቸው። የድርጅት ሰራተኞችም አሉ። የድርጅት ሰራተኞች ራሱ ሴት አለች የድርጅት ሰራተኛ እና በጣም ነው ጎበዝ፣ ለእኛም ተስፋ መካሪ የሆነች አለች እና የሆነ ለቅሶ ልትደርስ ሄዳ ሌሎቹን ሲጨብጡ እሷን አልጨበጧትም። ኦልሬዲ ዩኒሴችአር ነው የምትሰራው እና ይሄን ያህል ናቸው። ገባሽ? እስቲል እስካሁን እዚህ ሀገር ያለው የሚቀንስ አይነት አይደለም። አይማሩም፣ ለምን እንደሆነ ባላቅም ማለት ነው። ምናልባት አብረና ከአንቺ ጋራ ያለን ይመስለኛል። አንድ ጊዜ ታክሲ ውስጥ እየሄድን እያወራ ምናምን አበሾች ከልብ ናቸው፣ ከልቢ ናቸው። ውሻ ማለት ማለት ከልብ አይነት ነገር ሲናገር ሰምቶ ደሜ ተንተክትኮ ነበር። የዛ ጊዜ በደንብ አስታውሰዋለሁ። እና ይሄ እነዚህ ሰዎች እኮ እንደዚህ ካሏቸው ከዚህ በላይ ካገኙ ምንም ነገር ሊያረጓቸው ይችላል የሚል ስጋት ነው ሁልጊዜ። እስር ቤት ውስጥ ያሉትንም ሄደን አይተናል፣ ሆስፒታል ውስጥም ሄደን አይተናል። እንደሰው ያለመቆጠር ነገር አለ። የእኛ ልጆች ግን አሁንም ይሰደዳሉ። አዎ አሁንም ይሰደዳሉ። እስር ቤት ስትይ እስር ቤት በጣም ከባዱ ነገር እስር ቤት በአሁኑ ሰዓት እንደውም የመስዋዕት ሊደር እስር ቤት ነበረችና እሷን በዚህም በጦርነቱ ራሱ እሷን ልናይ እንሄዳለን። ያው ልጆቹንም ልናይ እንሄዳለን ግዴታ ስላለብን ማለት ነው። ኦልሞስት እሷን ነው መጠየቅ የምችለው እና አጋጣሚ 3 ወር ሙሉ ብቅ ብሎ ያያቸው ሰው የለም። ያም ሆኖ ግን እዛ ውስጥ በሽተኞችም ይገባሉ። እዛ ውስጥ ለልጆቹ ለጤነኞቹ ጥሩ ኮንዲሽን አይፈጠርም።
በዛው ልክ ደሞዛቸው የተነጠቁ አመት የታሰሩ 2 አመት የታሰሩ ጠያቂ ደሞዛቸውን እንኳን የሚጠይቅላቸው ወይም ፎሎ አፕ የሚያደርጋቸው ሰው የለም። እና አንዳንዴ ሁሌም እንደዚህ ለምን አላደረጉም ብለሽ አቲም። ምክንያቱም ብዙ የቋንቋ ችግር አለ። ሁለተኛ ደግሞ እዚህ ሀገር ያለው የመንግስት አካል ጋር ስትሄጂ የመደመጥ ፕሮባቢሊቲሽ በጣም የወረደ ነው። ኢትዮጵያው ላይ ለምን እንደሆነ የመንግስት አካልም ሆነሽ ማለት ነው ለምን እንደሆነ አላውቅም። ሲስተሙን ደግሞ የማይቀይሩበት ምክንያት እንትን መሸከም አይፈልጉም። ሪስፖንሲቢሊቲውን መሸከም አይፈልጉም። ይሄ ሁልጊዜም የነበረ ነው። በዚህ አጋጣሚ አሁን ለምሳሌ ጦርነት ላይ ናቸው። በጦርነቱ እኔ ከዚህ በፊትም ብያለሁ፣ ልክ ነው። እንደ ሀገር በጣም ታሳዝነኛለች ሊባኖስ። ግን ብዙ ኢትዮጵያውያኖች ደግሞ እዛ ያሉ ወገኖቼ ስለሆኑ ብቻ ሳይሆን ልጆች ናቸው። ህይወትን ለማሻሻል የተሻለ ነገር ፈልገው ሄደው በጦርነት ማገዶ ውስጥ ከዚህ ሁሉ አቢዩዝ እና ጥቃት አልፈው በጦርነት ማገዶ ውስጥ እንደው እየሰሩ ባሉበት እንደ መሞትና እዛው እንደ መቅረት የሚያቆስል ነገር የለም መቼም ለአንድ ዜጋ። እና እንደዚህ አይነት ነገሮች በጣም ብዙ አደጋዎች እየበዙ እንደሆነም ሰምቻለሁ። የኛ ወገኖችን በየአካባቢው እየሞቱ እንኳን ሞተው ራሱ መሞታቸው ሁሉ ሳይታወቅ ሳይገኙ ያው ባለቤት አልባ አስከሬን የትም ቦታ ወድቆ ይታያል የሚባል ነገር ሰማሁ። እስኪ ይሄን ነገር ንገሪኝ። አዎ ልክ ነው። አሁን እኔም ራሴ ትናንትና እንደውም ትናንትና በቅርብ እዛ በሳውዝ በኩል የነበሩ ልጆች ተመልሰው ሄደው በቃ አቁሟል ጦርነቱና ወደ ቤታችን እንመለስ ብለው ነው የሄዱት። እና ከተመለሱ ከ10 ቀን በላይ ሆኗቸዋል። እና እዛ ተመተዋል። ለካ ኢትዮጵያዊ ናት ሚስቱ፣ ባልየው ሱዳናዊ ነው። የ5 ዓመት ህፃን ልጅ መሰለችኝ ያለችው፣ ግን የ3 ወር እርጉዝ ነች እሷ። አንዴ ነው የጨረሷቸው። እና በሰውየው በሱዳኑ የተነሳ ኢትዮጵያኗ የሱ ሚስት እንዳለች ታወቀ እንጂ እንደዚህ ማታቂበት አጋጣሚ አለ። ስፔሻሊ የኛም ብቻ ልጆችም ሳይሆን የሌላ ሀገር ዜጎችም አሉ። የሌላ የሱዳን አሉ፣ ኔፓሎች አሉ፣ ባንግላዴሾች አሉ፣ ዋቴቨር የተለያዩ ሀገር ዜጋ ሰዎችም አሉ። በእንደዚህ አይነት ነገር ፎሎ አፕ የማይደረጉ በፎሎ አፕ የሚደረጉት ባይገርምሽ የፊሊፒን ገቨርንመንት ያላቸው ፊሊፒኖች በጣም ስትሮንጎች ናቸው። ሁለ ነገራቸው ወዲያው ነው። መሳፈርም ካለባቸው ወዲያ ነው። የኛ ልጆች ግን በር ሁሉ ዘግተውባቸው የወጡ ሰዎች አሉ። በቃ ከሞተሽ ትሙት እኛ ራሳቸውን ነፍሳቸው ሊያድኑ ማለት ነው። እና እዛው ቤት ውስጥ ጥለው ሌላው ሲሸሽ እነሱን ጥለዋቸው ቤት ውስጥ ማለት ነው። አዎ ኮሊንጉን እንኳን ተቀብለሽ ልትረጂ ማትቺ ወደዛ አካባቢ አንቺም ራስሽ መሄድ አትችይ። ገባሽ? አንቺም ራስሽ መሄድ ስለማትቺ ብዙ አደጋ ላይ የወደቁ ልጆች አሉ። በጣም ያሳዝናል። በአብዛኛው ደግሞ ልጆችም ናቸው። በእንደዚህ አይነት ነገር ላይ ያላቸው እውቀትም አነስተኛ ነው። ምን ማድረግ እንዳለባቸው አገሩን ማወቅ የመሳሰሉት ትዝ ይለኛል። አንዴ እንደዚሁም ሌላ ታክሲ ውስጥ ሆኜ አንቺ ትኖሪያ አላወቅም፣ እዛው ቤሩት ነው። ከጎናችን አንድ ትንሽ ልጅ ገባች በአጋጣሚ እና 10ኛ ክፍል ማትሪክ ወስዳ ነው የመጣችው። እና አንቺ ልጅ አይደለሽ እንዲህ ስንት ዓመትሽ ነው ምናምን እያልኳት ምናልባት 15 ዓመት ብቻ ትንሽ ልጅ ነበረች መሰለኝ። እና ትምህርት ስላት እንደምንም ማትሪክ ወስጃለሁ። ከዛስ ምን አደረግሽ? ልክ ማትሪክ እንደጨረስኩ እንደወሰድኩኝ መጣሁ 10ኛ ክፍል እና ውጤቱን አጠብቂው። ኧረ ቤተሰቦቼ ደውለው ማትሪክ ውጤትሽ ጥሩ ነው አሉኝ። ከዛ ስላት እናንተ ገብታችሁ ተማሩበት አልኳቸዋለች። እንዴት ልቤ እንደተሰበረ ልነግርሽ አልችልም። ምክንያቱም አንድ ወጣት ልጅ በዚህ ደረጃ በሀገር ተስፋ መቁረጥ፣ ይሄ እንግዲህ ቆይቷል። ትምህርቱን በዚህ ደረጃ እዚህ ሰው ሀገር ሄዶ ሰው ቤት መስራት ይሻላል እንጂ ተምሬ የትም አልደርስም ሲባል የዚያን ጊዜ ነው አገር ቁልቁል የምትወርደው። እና አሁንም ብዙ ወጣቶች አንዳንዴ ቋንቋ ደግሞ የማይችሉ የክፍለ ሀገር ልጆች እርስ በርስ ራሱ መግባባት ችግር ያለ፣ እንደዚሁ ደግሞ በጣም ልጆች ብዙ ነገር ከቤት ወጥተው የማያውቁ ብዙዎች ነበር የሚመጡት። እና አሁንም በዛ ሁኔታ ነው ያለው ስደቱ። እንደዛው ነው። ምንም የተቀየረ ነገር የለም። እንደውም የተማረ ኃይልም ራሱ እየመጣ ነው። ነርሲንግ የተማሩ ልጆች አሉ፣ አካውንቲንግ የተማሩ ጨርሰው ስራ አጥተው ኢትዮጵያ ውስጥ ወደዚህ የመጡ ልጆች አሉና አንዳንዴ እኔ ጋር ሲንጀር የሚማሩ ልጆች አሉና ያላቸውን የትምህርት ሌቭል ሳይ በጣም ያሳዝኑኛል። ጎንበስ ብለሽ
ሽንት ቤት ማጠብ ከባድ ነው። ይሄን ሁሉ ኃይልሽን ኢፈርትሽን ሁሉ ጨርሰሽ ተምረሽ ማለት ነው መተሽ መልሰሽ ሽንት ቤት ማጠብ ስራ ነው፣ ግድ ነው፣ ስራ ነው፣ የሚናቅ አይደለም። የተሻለ ኢትዮጵያ ውስጥ ተቀጥሬ ከማገኘው የተሻለ ደሞዝ አገኝበታለሁ የምትይ ነው። ግን አዘ ሴም ታይም ተዋርደሽ ነው በቃ ራስሽን ማንነትሽን አተሽ ነው። ስፔሻሊ እዚህም ራስሽን ማንነትሽን ታጫለሽ። በተመሳሳይ መንገድ ደግሞ ከቤተሰቦችሽም ይሄንኑ ራስሽን ታጫለሽ። ገባሽ? ለረጅም ጊዜ ስትረጃቸው ስትደግፊያቸው የነበሩ ሰዎች የብዙ ልጆች ፋሚሊ ቤተሰቦች ልጆቹ እንደሄዱ ፑሽ አያረጓቸው። ምክንያቱም ሳፖርት መደረግ ለምደዋል። ገባሽ? ሳፖርት መደረግ እዚህ ሀገር መምጣት አረብ ሀገር መምጣት በእውነት ነው የምነግርሽ ልጅነትን መጨረስ ማንነትሽን ማጣት በዛው ልክ በቃ እዛ ያለው ህዝብ አይረዳሽም። ኢትዮጵያ ያለው ህዝብ አይረዳሽም። እንዴት አርገሽ እንዴት ደክመሽ እንዴት ለፍተሽ እንደምታመጩ ራሱ አይረዱሽም እኮ። የብዙዎች ልጆች ህይወት እዚህ ሀገር ማለፍ ያ ነው። ብዙ ልጆች ወደ ሀገራቸው አረ ምን ልሰራ ሄዳለሁ እኔ አልሄድም የሚሉሽ ልጆች አሉ። በቃ የሆነ ምር ብለው ማለት ነው። ምን ይዤ ምን እሰራለሁ እዛ ሄጄ ምንድነው የምሰራው? 1 ሚሊዮን ብር እኮ ቢኖረኝ አሁን ራሱ እዚህ ጋር እዛ ሄጄ የምሰራው ምንም ነገር የለም ይሉሻል። እና ተስፋ በዚህ በልጅነት እድሜ ተስፋ መቁረጥ እኔ በጣም ነው ማዝነው። ግን ወዴት እየሄድን እንደሆነ ባይገባኝም ማለት ነው ከባድ ነው። መልካም ራሔል፣ እንግዲህ አንቺና የአንቺ ቡድኖች እየሰራችሁ ያላችሁት ነገር በጣም ጥሩ ነው። አሁን ደግሞ የሀገራችን ትልቅ ከያኒ በዚህ ጉዳይ ላይ የእናንተን መከራ፣ የእናንተን ጩኸት፣ የእናንተን ቁስል በአደባባይ ገልጾላቸዋል እና ያ የፈጠረው መነቃነቅ አለ። ብዙ ሰዎች በዚህ ነገር እንዲተክዙ እንዲያለቅሱ ሁሉ ያደርጋል። እኔ አሁን ስሰማ በጣም ነው ውስጥ የሚረበሸው። ምክንያቱም ትሮማው ይመጣብኛል። የእስር ቤት ያየናቸው በተለይ የአእምሮ ህሙማን ክፍል ያየናቸው እነዛ ወጣቶች መቻል አቅቷቸው አእምሮን የሳቱ ሞተው ደግሞ ወደ ኢትዮጵያ መሄድ አቅቷቸው አስከሬናቸው የሚልክ ጠፍቶ ገንዘብ እናንተ እየለመናችሁ ስትወጡ ስትወርዱ እነዛ ሁሉ ውርደቶች በኢትዮጵያ ላይ በተለይ በጣም ያንግ ወጣት ሴቶች ላይ አይቼዋለሁ እና ሉብናን፣ ቤይሩት፣ ኳታር፣ ባህረን፣ ሳውዲ፣ ዱባይ እንደሚያዝነው ልቤ እህቶ እንደሚኝ ሳይ በአያት አምሳዬን በጠራት አትሰማ መሬማ ብሎ ያስቀመጣት አለ እና ወዲያ ያላውቃት አቃተኝ ደግሞ ላልፋት ስሟን ጠይቄ በጠራት አትዞር በከተላት እያለ እያየሹ በትካዜ የምትጠርጊው ጎዳናውን አጎንብሰሽ ስትቆዝሚ ተደግፈሽ መጥረጊያውን ይላል። እነዚህ ነገሮችን ስትሰሟቸው እናንተ ስትሰሙትም ቪዲዮ ልካችሁልኛል አይቼዋለሁ። በጣም የሚነካ ነገር ነው እና በዚህ ደረጃ የእናንተን ህመምና ቁስል በተለይ አንቺ ደግሞ እንደ ግለሰብ ስትለፊበት የኖርሽበትን ወደ ሌላ ሀገር መሄድ ሁሉ ጀምር እንዴት ጥያቸው እህቶቼ ለምን ሄዳለሁ ብለሽ የቀረሽበትን ብዙ ነገር ዋጋ የከፈልብሽበት ነገር በዚህ ደረጃ በሀገር ደረጃ በከያኔ ደረጃ ሲነሳ የሚሰጠው ስሜት ይኖራል እና በተወሰነ ደረጃ ሸክማችሁን ቀለል አድርጎላችሁ ይሆን? እንዴት ነው የተሰማችሁ? የልጆቹን ስሜት ስታዩ በእውነት ልብ ይነካል። እንደውም ሊሆነ ቪዲዮ ልኬልሽ ነበር። በተለይ ሁለቱ ልጆች ፍዝዝ ብለው በቃ ስራውን ሁሉ ትትውት አድርገው እጃቸውን አጣምረው ቁጭ ብለው ነበረ እና እኔ ለማየት ሙቭመንታቸውን ለማየት በጣም ጥሬ ነበረ እና በጣም ያሳዝኑሻል። ኦልሬዲ የምታለቅስም ልጅ አለች። ትታው ስራውን ገብታ ወደ ሁለተኛው ሩም ክላስ ሩም አላቸው ሌላ ሩም ገብታ በጣም አለቀሰች። ምን ሆነሽ ነው ስለ ስሰማው ከጀመርኩበት ሰዓት ጀምሮ ስሰማው ሆድ ይብሰኛል፣ እውነቱን እኮ ነው አለች እና እንደውም በተለይ ቁጭ ብለን ዲስከስ አረግንበት እና ሙሉ ቀን ቢሊቭ ሚ መቲ ሙሉ ቀን ሳይቀየር ነበር ሲሰሙት ነበር። እኔ ራሴ ተው በቃ አንዳንዴ ሌላ ደግሞ ቀይራችሁ ስሙ ነው በቃ እኛ መስማት አለብን። የምንሰማው ምን ማድረግ አለብን ብለን ማሰብ ስለምንፈልግ ብቻ ነው። እኛ እኮ ራሳችንን አናቅም።
እንደዚህ እስኪነገረን ድረስ ነው የምንጠብቀው። ራሂል ታዩ እንስማበት። በዛ ላይ ደግሞ ባይገርምሽ እኔ ትንሽ ደስተኛ ስላልነበርኩ ይችን 3-4 ወር የኔም ጭንቀት ይጨመራል ብለው በጣም ፈርተው ነበረ። ግን ይጨመር ብለው ነው ሙሉ ቀን አልኩሽ፣ ሙሉ ቀን ሲሰሙት ነበረ እና አብሬ ሳዳምጥ ነበረ። እኔ በጣም ውስጤ ነክቶኛል፣ ጎርቶኛል። እንደኔ ደግሞ አንዳንዴ የሆነ ልጆቹን ያነቃልሽ ያህል ይሰማሻል እና በጣም ያነቃልሽ ያህል ስለሚሰማሽ የሆነ ነገር ደስ ይልሻል። የሆነ በቃ ቀለለኝ። አሁን የሚያዳምጡት ሰው አለ፣ ይሰማሉ፣ ስለ ራሳቸውም ያስባሉ የምትይበት ሰዓት የለም። እኔ ያንን ነው ለእኔ የፈጠረልኝ። ዛሬ እነዚህ ልጆች እኛ ማዳመጥ፣ ራሳችንን ማዳመጥ መስማት አለብን ብለው የሚወስኑበት ጊዜ ነው የሚሆነው ብዬ ነው የማስበው። ለእነሱ ትልቅ ማስታወሻ፣ ለሁላችንም ትልቅ ማስታወሻ የሰጠን ያህል ነው። እኔ በጣም ከገንዘብም ከምንም የተሻለ በምንም መልኩ ማለት ነው ሞራላችንን የሚያነሳሳ ነገር የሰጠን ነው ይመሰለኝ። እኔ በተለይ ህዝቡ ነው በዋናነት። ቅድም ለሺ ነበር ሰው አይረዳንም፣ የምትከፍለውን መስዋዕትነት አይረዳንም፣ አያውቀውም ህይወታችንን አልሹ። ከምንም በላይ እኔ ደግሞ እሱ የተሻለ ትልቅ ነገር ነው ብዬ ነው የማስበው። እናንተማ አንደኛውኑ መንገዱን ይዛችሁታል፣ እየለፉ ነው ያሉት፣ የሚችሉትን እያደረጉ ነው። አቀባበሉ ወደ ኢትዮጵያ ሄደው ተደራጅተው ስራ ሊሰሩ ሲፈልጉ ወይም ከነሱ የሚጠበቀው ነገር ሲጠበቅ ይሄን አምጡ፣ ይሄን ገንዘብ ላኩ ምናምን ሲባል እንዴት ሆነው በዚህ ደረጃ ላይ እንዳመጡት፣ ሁሉም ሰው ደግሞ እንደ ሀገር ደግሞ ተደራጅቶ ሊያግዛቸውም እንደሚገባ ጥሩ ማነቃቂያ ነው ብዬ ነው የማስበው። ያው እኔ ለእኔም ልክ አንቺ እንዳሰብሽ ነው የማስበው። እነዚህ ልጆች የሚረዳቸው ሰው አሁን ከምንወስዳቸው ከሌላ ሀገር ሄደን ከምናያቸው፣ እኔ ፊሊፒንም ሄጃለሁ፣ ህንድም ሄጃለሁ፣ ኢንዶኔዥያም ብዙ እንደዚህ ኤዥያ ሀገሮች ሄጄ አይቻለሁ። አረብ ሀገራቶችም እንደዛው። ለሴቶች ያለው ኦፖርቹኒቲ እኛ ጋር የለም፣ እኛ ጋር የለም። በጣም ብዙ ድርጅቶች በሴቶች የሚመሩ ሴቶች የሚሰሩባቸው ካምፓኒዎች ብዙ ናቸው። ብዙ ከዚህ ከኩባያ ከካርቶን ኩባያ ጀምረሽ ማለት ነው የምጠጭበት ከዛ ጀምረሽ ለሴቶች ነው ኦፖርቹኒቲው። እነዚህ ቅባት ምናምን እነዚህ ሞዴስ ምናምን የሚሰሩባቸው ካምፓኒዎች በመንግስት ደረጃ ለሴቶች ነው የሚሰጠው። እኛ ሀገር ግን ምንም እንደዚህ አይነት ነገር እንደዚህ አይነት ኃላፊነት ተሰምቶት ሰርቶ ልጆቹን የሚሰበስብ እኔ እስካሁን ድረስ አልገጠመኝም። ሌላው ሀገር ግን ስትሄጂ በጣም ነው የምትቀኝም። በእውነት አሁን ህንዶች ለምን ቀነሱ ብለሽ ታስቢያለሽ? ህንድ እንደ ፖፑሌሽኑ ብዛት ሳውዲ የት ነው ያሉት? እዛም እንደ ሀገራቸው ስለሚያዩት ነው። እዛ ሀፎፋፍ እነሱ ናቸው ያሉት። ደግሞም የሚሰሩት ሃይ ሌብል ነው። ኤርፖርት ውስጥ የትም ሱፐር ማርኬት ውስጥ የምታገኛቸው እነሱ ነው። ግን ሌላው እንደዚህ አይነት አረብ ሀገር ላይ የሉም። ምክንያቱም አገራቸው ላይ ከዚህ በተሻለ ኦፖርቹኒቲው ተሰጥቷቸው ነው እየሰሩ ነው ያሉት። ስለዚህ እየተማሩ እየሰሩ ከተማርሽ እኮ ሀገርሽን እያሻሻልሽ ትሄጃለሽ። ግን ሁሌም ሳትማሪ እየተላክሽ ልጅነትሽን በመጥረጊያና በመወልወያ የምትጨርሺ ከሆነ አገርም አታድግም። አገርም እንደዚሁ ሁሌም የውርደት ኑሮ እየኖርሽ ትሄጃለሽ። ሁሌም አልኩሽ እኮ የዩኒቨርሲቲ ተማሪ ሌክቸር ፒኤችዲ ሊያጠኑ የመጡ ልጆች እንደ ውጪ የሚታዩት እንደ አንድ ዘበኛ እታች። ይሄ ሁሉ ኳሊቲሽን የሚቀንሰው ምንድነው? ጠንካራ ሆነሽ ስትሮንግ ሆነሽ አለመገኘትሽ ነው። እንደ ኢትዮጵያ ደግሞ እኔ በጣም በእውነቴን ነው የምነግርሽ፣ በየትኛውም ሀገር ተቀባይነት ያለን ሰዎች ነን። ሜንታሊም ፊዚካሊም በጣም ጠንካሮች ነን። በእውነት ጠንካሮች ነን። ግን ጠንካራ ስርዓት ቢኖር ሌላውንም ዓለም እናሸንፋለን ብዬ ነው የማስበው። እንደ ኮሚኒቲ ጠንካራ የተደራጀ ነገር የለንም፣ በየሀገሩ የለንም። እና እኔ ወደ ቴዲ አፍሮ ሙዚቃ ልመልስሽ እና በእውነት ልብ የሚነካ የሚያስነባ እኔም ስለደረሰብኝ ነው። እኔ ቮይስ ልኬልሻለሁ እንዴት እንደደረሰብኝ። ቆይ እስኪ ይሄ ብጠራት አትሰማ የሚለውን እናንተ ስትመላለሱ የነበረውን ነገር የእውነት እኮ አንሰማም።
የሚለውን ነገር እንደውም ድምፁን ልስማው እንዴ እንስማው። ወይዬ እንዴት አመሸሽ? ሰላም ነው። ሄደን በላፕቶፑ በእንትን አገኘን በሰማያዊ ወንድ ነው። ከዛ 150 ላይ ሲጀመር ተዘግቷንም የሰው ነው ምናምን ብሎት መለሰው። ከዛ 7 ሰዓት ተኩል ተመለሱ ብሎ ሄድን። ከስራ ስወጣ ከዛ አሁንም አልመጣም ነገሩ እስከ 2:50 ምናምን አደን። ከዛም አርግሊያስ እንሄዳለን ብለን መጣን። አዲሻለሁ ጠርቼሽ ነበር እኮ ወደ ቤት ስገቢ አልሰማሽኝም እንዴ? ለራይ እያሉ ሰውዬው ራሱ እስከሚስቅ ድረስ ወይዬ ጠራሁሽ እኮ ትናንትማ አንቺ ስትገቢ ወተራ ሄዳትሪስ እንተማላልኩ። አይ ይሄ ሰማያውማ 150 አለ በጠራት አሰማው የሚለውን ነገር ለካ እኔም አልሰማም እያልሽ ነበረ እና ሰው ሁሉ እየሰማ ራሄል እያልን አንሰማም። አትሰሚም? እውነት አልሰማኋትም። ስለ እውነት ከሆነ አልሰማኋትም። ምን እንደሆነ ታውቂያለሽ? የብዙዎቹ ልጆች አክሲደንት መድረስም ይሄ ነው ምክንያቱ። ይሄ ነው ምክንያቱም እዚህ ጋር ቤተሰብ ታስቢያለሽ፣ እዚህ ጋር የቤት ኪራይ ያለባቸው፣ ስራ አለመኖር አለ፣ ጦርነቱ አለ። በአሁን ይሄንን አመት እንኳን በጣም ብዙ ልጆች ናቸው በመኪና የተገጩት እዚህ ቤሩት ውስጥ ማለት ነው፣ አክሲደንት የደረሰባቸው። በእውነት ለምንድን ነው ይሄ የሚመጣው? በሀሳብ በመሄድ ነው። እንደውም እሙ ምንድነው ጓደኛ አለችን እና እሙ እቃ ይዛ ልትሄድ ልሸኛት ብዬ እቃው ስለበዛ አይ እኔ ያደርስሻለሁ ብዬ ድራይቭ እያረኩ ወጣሁ። ይሁን እዚህ ሀምራ 2 እንትን 4 መንታ መንገዶች አሉ። እሺ እዛ ጋር ልጅቷ በመሀል ነው የምታቋርጠው። ኢትዮጵያዊ ናት፣ የኛ ናት። ብቻ ጠጋ 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 ብዬ ገፍተር ሳረጋት ጊዜ መታችና ዞር አለችና ስታይም አበሻ ነኝ። እሺ እንዴት ሙልጭ አርጋ እንደሰደበች ልነግርሽ አልችልም። ግን እኔ የተቀበልኳት ለምንድን ነው? አድኛታለሁ። እኔም እንድትነቂና እንድትሰድቢኝ ስለፈለግኩኝ ነው። ምን እየሆንሽ ነው የምትሄጂው? መንገድ ስደቢ፣ ምንም ችግር የለም። ግን አንቺ ሌላ ሰው ቢሆን ገዝቷት ሄዶ ነበረ። እኔ እንዲህ ቀስ እሙ ራሱ የጮኸች ነበረ። ስለ እውነት ነው የምነግርሽ። እና እንደዚህ ቀስ ብዬ ጠጋ 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 አድርጌ ገፈተርኳት። ገፋ ሳረጋት ነው የነቃችሁ እንጂ የት መንገድ ላይ እንዳለች ልጅቷ ራሱ አታውቅም። እና እነዚህ ተጽዕኖች የሚፈጠሩት አንደኛ እዚህ ካለው በርደን ነው። እዚህ ስራ አታገኝም። ሰርተሽ ደሞዝሽ የማይከፈልበት ቦታ ይበዛል። ምክንያቱም ብዙዎቹ ወረቀት የላቸውም። አልከፍልም ካለችሽ ሄደሽ የምታስጠይቂበት ሰው የለም። በሰው አውቀሻት ካልሆነ በስተቀር የለፋሽበትን ትተሽ ነው የምትሄጂው። ትበሳጫለሽ። ቤተሰብ ደግሞ እኔ አሟቸው እኮ ሆስፒታል ሄደው ለቤተሰብ ያስቀመጥኩት ነው ይርባቸዋል፣ ይቅርብኝ አልታከም የሚሉሽ ልጆች እኮ አሉ። በእውነቴ ነው የምነግርሽ። እኔ አንዳንዴ በጣም እንትን ገረምና እንዴ መጀመሪያ አንቺ መዳን አለብሽ፣ ከዛ በኋላ ሰርተሽ እነሱ አይ ግድ የለሽም እኔ ይቅርብኝ። እውነቴ ነው የምልሽ መቲ፣ ይሄን ያህል በርደን ያለባቸው በቃ በጣም ብዙ ልጆች ናቸው አሉ። ስለዚህ ነው መቋቋም አቅቷቸው በጭንቅላትም ጥሩ የማይሆኑት። ወደ ቤታቸውም ለመመለስ ቢፈልጉ በቃ አትግባቢም። ታውቂያለሽ እዚህ የነበረው ጭንቀት እዛ ሄደሽ በምታወሪበት እና በምትናገሪበት ሰዓት ደግሞ መጣት ጀመራት ምናምን የሚሉት ነገሮች ናቸው የሚከመርባቸው። እና በዛ ደግሞ ለቤተሰብ እንኳን መልስ ለመመለስ ጠንካሮች አይደሉም። ዝም የሚያሰኙ ለምን እንዲህ አልክ ብለሽ ዝም የሚያሰኙ ልጆች አይደሉም። በቃ ተመልሰን እንሄድላቸዋለን ብለው የሚወጡ ልጆች ብዙ ናቸው። እና መኪና ብዙ ጊዜ መኪና ይገጫሉ ልጆቹ። ብዙ አሁን የበዛው የመኪና አደጋ ነው። በተለይ ደግሞ ብዙዎቹ ከገጠራማው አካባቢ ስለሚመጡ የመደናገርም ሁኔታ አለ። በዛ ላይ ሲመጡ በጣም ጭንቀት የሚይዛቸው ልጆች በጣም ብዙ ናቸው። እስር ቤቱ አልኩሽ እኮ በአንድ ክፍል ውስጥ 2 እና 3 ሜንታል ኬዝ ያለባቸው ልጆች ናቸው ያሉት። ወደ ሐኪም ቤት ነው መውሰድ የነበረባቸው። ግን ያው ጠያቂ ስለሌለ ያው ትገቢያለሽ፣ ምንም ችግር የለም። ጦርነቱም ሀገሪቷንም በጣም እየፈተናት ስለሆነ ከዚህ በኋላ እዛ እንጀራ አገኛለሁ ብሎ ወደዛ የሚሰደድም እኔ ብዙ ተስፋ ያለው አይመስለኝም ከዚህ በኋላ ወይም ነገሮች ካልተስተካከሉ። ምን እንዳለ ታውቂያለሽ መቴ? እዛም ሞት ነው እዚህም ሞት ነው ይሉሻል። አዎ
እዛም ሞት ነው እዚህ ሞት ነው። ምን ሰርተን እንብላ? እኔ በፊት ጸቤ ለምን ደሞዝ አልከፈላችኋቸውም? ለምን ልጆች በዚህ ሰዓት ትልካላችሁ ምናምን ነበረ ጸቤ። በጣም ከኤምባሲም ጋር ለምንድን ነው ይሄ ነገር መቋረጥ የሌለበት ብዬ በጣም ነበር የምጣለው። በጣም ግን አሁን ስታስቢው እኔ ራሴ በዚህን ያህል ደሞዝ ተከፋይ ሆኜ ማለት ነው ሲሄድ ግራ ይገባኛል። እውነት ግራ ይገባኛል። የሆነ አንቺ እኮ 100,000 ብር ይዘሽ ሄደሽ ሙላ ነገር ይዘሽ ማትገቢ ከሆነ እኔ አይቼዋለሁ። እናቴ ታማ እናቴን ለማሳከም ምን ያህል ተመን እንደከፈልኩ ያም እኔ ጥሩ ሰው ጋር ስላለው ነው። በ100ም በ200ም በ300ም ሺህ ብትመነዝሪ እንደዚህ አይነት ሕክምና አለብኝ ስትይ ፔይ የሚያደርግልሽ ሰው ስላለ ነው። እነዚህ ልጆች ግን የለም ሄደሽ አንቺ አንድ ለልጅ ፓምፐርስ እና ወተት ገዝተው ልጆቻቸውን ይዘው እንኳን ቢሄዱ ወተትና ፓምፐርስ ይዘው ለመግባት እነዚህ ልጆች በየቀኑ ምን ያህል ስራ ሳይኖርሽ ምን ያህል ወጪ ይኖርብሻል። ስለዚህ እዚሁ ስታክ አድርገው መቅረትን ነው የሚወዱት፣ ወይንም እግዚአብሔር ከረዳቸው በዩኒሲኤችአር ወደ ሌላ ሀገር ሪፈር ማድረግ ነው የሚፈልጉት። ምንም አማራጭ ለምን ልጅ አመጣችሁ እንዳትያቸው ደግሞ ይሄ ሶሉሽን አይደለም። ምክንያቱም እነዚህ ልጆች ሰዎች ናቸው፣ ልጆች ናቸው። ህይወት ነው፣ ሴትነት ነው፣ ተፈጥሮ ነው። ግን አዘ ሴም ታይም ልጆችም እየተጎዱብን ነው። ህፃናቶች በጣም እየተጎዱ ነው። ተምረው መጨረሻቸው ምን እንደሆነ አይታወቅም። ወደ ሌላ ሀገር ካልሄዱ መጨረሻቸው እዚህ ሀገር ምን እንደሆነ አታውቂም። በተማሩበት ትምህርት እንኳን ደክመሽ እንኳን ብታስተምሪያቸው በተማሩበት ትምህርት እዚህ ሀገር መቀጠር አይችሉም። አትችይም። እዚህ ሀገር ጥሩ ቦታ ተቀጥሮ መስራት የሚችለው የራሱ የሀገሩ ዜጋ ብቻ ነው እንጂ የሌላ ሀገር ዜጋ ለምን አንቺ በጣም ስማርት ሆነሽ የሆነ ነገር ፈልስፈሽ አትሰሪ? ጉዳያቸው አይደለም። የዛ አለቃ የዛ መሪ መሆን አትችይም። የዛ መስሪያ ቤት ሰራተኛ መሆን አትችይም። የምትችይው መጥረግ፣ መወልወል ምናምን ድራይቭ እንትን መሆን አትችይም። ሹፌር መሆን አትችይም። እዚህ ሀገር ለግለሰብ ሹፌር መሆን አትችይም። ከባድ ነው። መልካም። ምናልባት አሁን ይሄ ሙዚቃ ከመውጣቱ ጋር በተያያዘ ብዙ ነገሮችን ንቃተ ህሊናችንን ከፍ እንዲል አድርጎታል። ኢትዮጵያም ላለው ውጭም ላለው ስለ እናንተ ስላላችሁ ህይወት እሱም ጋር ያሉ ልጆችም እንደዚሁ እንደው ተደራጅቶ ለውጥ ለማምጣትም ለመንቀሳቀስም እናንተ የምታደርጉትን ጥረት በምትፈልጉት መጠን እንዳይራመድ ይሆናል። ልጆቹ ተስፋ ከቆረጡ አይምሯቸው ልክ ካልሆነ ምናምን ብዙ ችግር ካለባቸው ግን አሁን እየለፋችሁ ነው። አሁንም ቢሆን እናንተ አሁን አንቺ እንደዚህ ልብስ ስፌት ተምራችሁ እንደገና በዛ ነገር እየተሰሩ እየተሰፉ የሚሸጡ ነገሮችን ለማምረት እና ለመንቀሳቀስ እያሰባችሁ ነው። እስቲ ትንሽ ንገሪን ስለሱ እንቅስቃሴ። ያው እንቅስቃሴው ጥሩ ደስ ይላል። በጣም ኢንተረስትድ ናቸው ልጆቹ ባይገርምሽ። እና ልብስ ይሰፋሉ፣ ዳንቴል ይሰራሉ አይደል? የሚመጡት እረፍት እሁድ ይመጣሉ። ቀሚስ ይሰራሉ፣ ቶፕ ይሰራሉ፣ ሸሚዝ ይሰራሉ። በዛው ላይ ዳንቴሎቹን እቤታቸው እረፍት ሲኖር ነው የሚሰሩት። ቦርሳ የዳንቴል ቦርሳ አላቸው። የጠረጴዛ የሚነጠፍ የጌጥ አሁን እንደ ፋሽን መጥቷል ሃንድ ሜዶች እና እነሱን ይሰራሉ። አበባ ይሰራሉ በዳንቴል። በጣም ጎበዝ ልጆች ናቸው። ግን ማርኬቲንጉ እዚህ በጣም አስቀያሚ ነው። እኔ 2-3 ባዛር ኦፕን አድርጌላቸው ነበረ እና በቃ የሚገዛሽ የለም። እንደዚህ በጣም እንትኖች አይደሉም። ከማይግራንት ወርከርሱ ላይ ለመግዛት ኢንተረስትድ አይደሉም። በዛ ላይ ደግሞ ስጠሪያቸው ራሱ ብዙ ከሚመጣው የማይመጣው ነው የሚበዛው። ሀበሻው ደግሞ ለራሱ ብዙ ይሆንበታል። ብዙ ነን። ማክሲማም አንድ እንትን ላይ ባዛር ላይ ወይንም የሆነ ፕሮግራም ላይ ከ300 በላይ ነው የምንሆነው። ይኖራሉ ግን አቅሙ አይኖርም። ስለዚህ የሰሩት ነገር ኪፕ ነው የሚደረገው። እንደዚህ አንዳንዴ እንደው የተወሰነ አንዳንዴ የሆነ ሰው ሲመጣ ወይ ሊጎበኝ የመጣ ሰው ካለ ሲያይ ምናምን ገዝቶ ከመሄድ ውጭ ይሄ በጣም ማርኬቲንጉ የእንትን ያለ አይደለም። ምናልባት አሁን እኛ ኦንላይን ላይ ሳፖርት የሚያደርገን ከተገኘ በኦንላይን ላይ እንሞክራለን ብለናል። ግን ልጆቹ
በጣም በእውነቴን ነው የምነግርሽ። የቤት ኪራዩን ራሱ አሁን ብዙ ነገሮች ስለቆሙብን ማለት ነው የቤት ኪራዩን ራሱ አለቃዬ ነው እያገዘን ያለው እንደ መማር ስለሚፈልጉ ልጆቹ ብቻ ማለት ነው። ግን ውጤት እያመጣ ነው። እኔም አንዳንድ እቃዎቹን አይቻለሁ። ስለዚህ አሁን እናንተ በኦንላይን ላይ ይህን ነገር እስቲ እኔም ለማገዝ ፈቃደኛ መሆኔን ተናግሬያለሁ ከዚህ በፊት። በኦንላይን ላይ የነዛን የሚሰሯቸውን ትዕዛዞች፣ ኦርደሮች እየወሰዳችሁ ፎቶውን እየለጣጠፋችሁ ቪዲዮን እያሳያችሁ በሌላው ዓለም ላይ ያለ በአሜሪካን፣ በአውሮፓን፣ በየትም ቦታ ያለ ኢትዮጵያ የትም ቢገዛችሁ እቃውን ቢገዛችሁ ኦንላይን ላይ እናንተ በፖስታ መላክ ትችላላችሁ። ፖስታል ሰርቪሱ አሁን አገልግሎት በደንብ እየሰጠን ያለው በአሁኑ ሰዓት ፖስታ ያ አገልግሎት ይሰጣል። ትንሽ ኤክስፔንሲቭ ሆኗል እንጂ እነዚህ ለቤተ ክርስቲያን ዩኒፎርም የሚለብሱ ቀሚሶች፣ ዩኒፎርም ነጫጭ ቀሚሶች እንሰራለን። ቢፈልጉ ሙሉ ያለበለዛ ቶፕ እና ጉርድ ቀሚስ እያደረግን እንሰራለን። የተለያዩ የታዘዘውን ነገር ዲዛይን ከላኩ በእነሱ በሚፈልጉት ይህን ነው የሚፈልገው ካሉ ልጆቹ ይሰራሉ። በጣም ጎበዞች ናቸው። ጃኬት ሁሉ ነው የሚሰሩት። ኮቶች ይሰራሉ። ያ ኮቶች ይሰራሉ። ሁለት ልጆች አሁን በጣም ጎበዝ ልጆች አሉ። በእውነት ከሆነ እነዚህ አሁን ኮት ጃኬት ምናምን ለመስራት በጣም ከባድ ነው። ስራው ከበድ ይላል ትንሽ። እነዚህ ቀሚስ ምናምኖች እንደውም ቶፕ እና ቀሚስ ኢዚ ናቸው። ብዙም እንትን አይልሽም። ኮቶችና እነዚህ ባህላዊ ነገሮች፣ ባህላዊ ቀሚሶች፣ ለቤተክርስቲያን የሚሆኑ መጋረጃዎች፣ የጠረጴዛ ልብሶች የመሳሰሉትን እነዚህ በተለይ የሚጠለፍም ከሆነ በዳንቴልም በእነዚህ ነገሮች ማዘጋጀት ትችላላችሁ? ይሰራሉ። እንደውም ይሄ ኢትዮጵያ የሚለው አረንጓዴ፣ ቢጫ፣ ቀይ የጋቢ ጨርቅ የሚመስለው ቦርሳ እየሰሩ ነው። ይሰራሉ። ጥልፋቸው ራሱ በጣም ያምራል። እንደውም ስለ ትጠይቀኛለሽ ብዬ ስላላሰብኩ ነው እንጂ መስዋዕት ራሱ በዲዛይን የተሰራ አለ፣ በእጅ የተሰራ ሎጎ። ስለዚህ ምንድን ነው የምናደርገው በሚቀጥለው ፕሮግራማችን? ዛሬ እንደው ስላለው ጠቅላላ ነገር ቴዲም ስላነሳው ደስ ብሎናል። ያነሳው ነገር ምንድን ነው ትርጉሙ የሚለው ለእናንተ የሚሰጣችሁ ስሜት፣ ያለባችሁን ቁስልና መከራ እንዴት አድርጎ ቴዲ ተናገረው የሚለውን በዛው አያይዘን ለማውጣት ነው እና በሚቀጥለው ፕሮግራም ይዝልሻለሁ። ስራዎቹን ጠቅላላ ይዘሽ ትመጫለሽ። የሚታዩትን ቪዲዮ ክሊፖች ምናምን ታዘጋጅልኝ እና ከዚህ በፊትም ያየኋቸው አሉ። እነሱን አዘጋጅተን እዚህ ለህዝቡ እናሳያለን። እንትኑ እስኪያልቅ ማለት ነው፣ ዌብሳይቱ ምናምኑ እስኪያልቅ እናሳይና የሚፈልጉ ሰዎች ካሉ ወደ እኛም መደወል ይችላሉ። ወደ እናንተም ደግሞ የእናንተንም አድራሻ አስቀምጠንላቸው ከእናንተ ጋር እየደወሉ ምናልባት አንዳንዴ በአንድ ፖስታ ውድ ከሆነ በካርጎ ምናምን ለመላክ የምችሉ ከሆነ በከተማ ደረጃ አሁን ለቤተክርስቲያን ለዘማሪያን ከሆነ የምትሰሩት 200 ልትታዘዙ ትችላላችሁ አንድ አካባቢ ላይ እና በካርጎ የመላክ ሁኔታ ካለ በየትኛውም አቅጣጫ ላይ እንደዚህ ደግሞ እዛው ከተማ ላይ ደግሞ አሁን ወደዚህ ብትልኩ አሁን ብዙ ነገር ወደዚህ ብትልኩ እዚህ ያለ ሰው መግዛት ከፈለገ እዚህ ያለ የሆነ ሰው አሳይን አድርጎ መሸጥ። አሜሪካን ሀገር እንደዚሁ ሱቅ ያላችሁ ንግድ ተቋማት ያላችሁ ደግሞ በካርጎ በሰፊ ወደ እነሱ እንዲላክ ተደርጎ እዛው ሸጠው ወደ እናንተ የሚያደርሱበት ነው። ትራንዛክሽኑ እስኪስተካከል የኦንላይን ትራንዛክሽኑ ኮምፕሊኬትድ ነው። እናንተ ሰው ሀገር ስለሆነ ያላችሁት እነዚህ ነገር ባንክ አካውንት ምንም መክፈት እንደማችሉ አውቃለሁ። ግን እነሱ እስኪስተካከሉ በውክልና አበሻው በተለያየ ቦታ ላይ ወስዶ ቢሸጥላችሁ ሊሳካ ይችላል ብለሽ ታስቢያለሽ? እኔ ይሳካል ብዬ አስባለሁ። ምክንያቱም እዚህ ሰው መፈለግ አለብን ለባንክ ትራንዛክሽን ኤኒዌይ። ምክንያቱም መክፈታችን እዚህ ሀገር በአሁኑ ባለው በእንትን ፍሬሽ ባንክ አለ፣ ግን እሱም ለእነሱ ነው የሚፈቀደው። ፍሬሽ ዶላር አለ፣ እሱ ለእነሱ ነው የሚፈቀደው እንጂ ለእኛ አይፈቀድም። ብዙ ጊዜ ለእኛ አይፈቀድም። በጣም ከባድ ነው ፕሮሰሱ። ለዚህ ነው ብዙ ልጆች በባንክ በውስተርን ዩኒየን ምናምን ወደ ሀገራቸው ብር መላክ እንኳን የማይችሉት ለዚህ እኮ ነው። እንደዚህ ምክንያቱም ተጠያቂ ነች። ምናልባት ይቺ ልጅ ወረቀት የላትም፣ ወረቀት ስለሌላት መላክ አትችልም። እኔ ወረቀት አለኝ ለምሳሌ፣ በእኔ ልትልክ ትችላለች። እኔንስ በማን ልላክ? ገባሽ? እንደዚህ አይነት ነገር ስላለ ነው በተዘዋዋሪ በንግድ በኩል ብሮች የሚላኩት በእኛ። ብዙ ልጆች እንደውም ኢትዮጵያ ውስጥ ንብረታቸውን ያጡት ሌጋል የሆነ ፔፐር ስለሌላቸው ነው የሚካሉት። የምትካጁ ለዛ ነው። ግን
አሁን በግድ በእንደዚህ አይነት ነገር አድርጊ የሚልሽ የለም። ምክንያቱም ለምሳሌ $500 ብትልኪ ኬት አመጣሹ? ስታንዳርዱ $150 ነው የምትባየው። እና የኔ ደሞዝ ደግሞ የስንት እጥፍ ነው? ለምሳሌ አሁን እንደዚህ አይነት ልላክ ብትይ ይሄን ኬት አመጣሹ የምትባይበት አጋጣሚ አለ። የሀገሩ መንግስት ይጠይቅሻል። ኬት አመጣሹ? ደሞዝሽ 150 ነው የምትባየው። ይሄ ህዝብ 20 ዓመት 30 ዓመት እንደገና 10 ዓመት 5 ዓመት ደክሞ የሰራበትን ገንዘብ እኮ መላክ አይችልም። መላክ አትችልም። በጣም የተሳሰረ ሲስተም ስለሆነ ያለው ብቻ እግዚአብሔር ያው መንገድ አለው፣ ለሁሉም ሰው መንገድ አለው እና መንገድ ስላለው በዚህም በኩል ትልኪያለሽ በሰውም ትልኪያለሽ ምናምን እንጂ በጣም ከባድ ነው። በጣም ከባድ ነው አገሩ ላይ ለዚህ የሊባኒዝ ዜጋ ያለው ባንክ አካውንት መክፈት የሚችል ከኛ ጋር አብሮ እንጌጅ ማድረግ አለበት የኛን ስራ ለመርዳት። በተረፈ ግን እንደዚህ ኦፊሻሊ አሁን የተለያዩ ባንኮች አሉ። ትንሽ ጠቀም ያለ ብር እንደዚህ ደክመሽበት ጠቀም ያለ ብር ቢመጣ ማለት ነው የሚወርሰው እነሱ ናቸው። እነሱ ጋር ነው የሚገባው። በቃ ኬታ መጣሹ ለምንድን ነው? እንደዚህ አይነት ፕሮሰሶች አሉበት። መልካም ብዙ መጠናት ያለበት ነገር አለ። በዚህ አጋጣሚ አድማጭ ተመልካቾቻችን በዚህ ጉዳይ ላይ እንደ አብሮ ለመስራት ለማገዝ የምትፈልጉ እህቶቻችንን እነሱ ለፍተው ነው ሰርተው የሚያድሩ ሰርተው አዳሪዎች ናቸው። የሰሩበት ነገር ግን የሆነ ቦታ ላይ እንዲያደርስ ልፋታቸው ውጤት እንዲያመጣ መንቀሳቀስ ማገዝ የምትፈልጉ ማንኛቸውም ኢትዮጵያውያን ያው መልእክት እንድትልኩልን አደራ እንላለን። ምናልባትም በተለያዩ መድረኮች ላይ እነዚህን ነገሮች ድጋሚ ይዘናቸው ምንመጣ ይሆናል። ግን ድጋሚ ተመልሰን እንመጣለን። ኮንታክታቸውንም ያለውንም ነገር ይዤ ተመልሼ እመጣለሁ። እስከዛ ግን ኢትዮጵያውያን እንድታስቡበት እንደዚሁም ደግሞ ጥያቄም ካላችሁ መልዕክቱ እንድትልኩልን አደራ እንላለን። በምናለሽመቲ@gmail.com ብላችሁ በዛ ብትልኩልን ምናልባትም ስልክ ቁጥሩን ማስገባት እችላለሁ። እዚሁ በዚህ ስር በምታዩት ስልክ ቁጥር ላይ እንደዚሁም በምናለሽመቲ@gmail.com አለ። ከዛ ውጪ ያላችሁን መረጃ ጠቅላላ ወይም ማገዝ የምትፈልጉትን በዚህ ትልኩልኝና ከራሄል ጋር አገናኛቸዋለሁ ማለት ነው። ለዛሬ በዚህ እንፈጽም። ስማችሁ ስለተነሳ እኔ በግሌ ደስ ብሎኛል። ብዙ ኢትዮጵያውያን ህመማቸውን ተካፍሎታል። እናንተም ትንሽ መነቃቃትን ተፈጥሮላችኋል እና አሁን የተረሳን ሳንሆን ሰው ሁሉ ስለኛ የሚያስብ ዜጎች ነን ብላችሁ እንድትበረቱም ጉልበት ይሆናችኋል ብዬ ተስፋ አደርጋለሁ። ራሄል ያኔ በጣም ነው ማመሰግነው። እሱን በእውነት በጣም አመሰግነዋለሁ። ይህን ያህል አስታውሶ ይህን ያህል ውስጣችን ገብቶ አውቆ እሱ ያለበት ሌብል እና እኛ ያለንበት ሌብል የተለያየ ነው። ግን በቃ ማስታወሱ ለኛ ብሎ ይህንን ነገር ማስቀመጡ ልጆቹ አይናቸውን ከፍተው ራሳቸውን እንዲያዩ ስላደረገ በጣም ነው ማመሰግነው። በዛም በኩል ደግሞ አምለሰትንም በጣም ነው ማመሰግናት። እኔ በኤሚ ነበር ማቃት ኤኒዌይ በአምለሰት አይደለም ያ በጣም ነው ማመሰግናት። ኤኒዌይ እሷም መስዋዕት ላይ እጇ አለበት። ባይገርምሽ ቤይሩት ፊልም ኤዲት ሲደረግ ረጅም ኤዲት ተደርጎ እስከሚያልቅ ሰዓት አብራኝ ነበረች። ሙሉም ፊልም እስኪያልቅ ድረስ ማለት ነው። ያው እዚህ ባለው በነበረበት በኢህአዴግ በነበረበት መንግስት ስርዓት ላይ ተቀባይነት አላገኘም። እዚህ ኦፕን ለማድረግ ፈልጌ በቃ ያው የምትወድቂበትን አጋጣሚ አታውቂውም። እንደዚህ አይነት ፊልም ነው፣ እንደዚህ ልጆቹን እንደዚህ እንትን ሲሰሩ የተሰራ ፊልም ነው ምናምን ተብሎ ነው የተያዘው ፊልሙና ይሁን ብለን ትተነዋል። አይ መተው ሳይሆን ሌላ ጊዜ ሌላ እድል ፈጥሮ እንደገና የምናሳይበትም ጊዜ ይመጣል ብዬ አስባለሁ። አዎ ከዛም በኋላም ሌላ ፊልም ሰርቻለሁ። ሻውቲንግ ዛት ሊስነር የሚለው እንትን በጣም በቃ በጣም ጥሩ ፊልም፣ ጥሩ ኳሊቲ ያለው በጣም በጥሩ ሁኔታ የተሰራ ፊልም አለ። ከዛ በኋላ እንደውም ከነሱ ጋር ልንሰራ ነበረ፣ ከነ ኤሚ ጋር ልንሰራ ነበረ ተነጋግረን የመጣ ነው። እዚህ ከመጣው በኋላ ስክሪፕቱ ምናምን ከጨረስኩ በኋላ ወደ ሀገር እንደማልገባ ሳቅ ነው በዚሁ ሀገር ያለቀው ፊልሙ።
መፍትሄ እናበጃለን። እንደው ምናልባት የመጨረሻ ጥያቄ ፕሮግራማችን ጨርሰን አሁን ስለ ቤሩት ብቻ ነው የምናወራው እያወራን ያለ ነው። በእርግጥ ወደ አረብ ሀገር ጉዞ ሲጀመር የመጀመሪያዎቹ ያው ቤሩት ነበሩ። ብዙ ዋጋ የተከፈለበት ነው። ብዙ 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 ዋጋ የተከፈለበት የመጀመሪያ ጊዜ የሄዱ ያልተመለሱ እልፍ ናቸው ቤሩት። እስካሁንም ድረስ ያልተቋረጠ ያልተሻሻለ ብዙ ነገሮች ያልተራመደ ነው አካባቢው እና ብዙ ኢትዮጵያውያኖችን በልቶብናል አውቃለሁ። ብዙ ልጆችን በልቶብናል። ሌሎቹ በማነጻጸር ብናየው አሁን ዱባይ ብዙ አይነት እንቅስቃሴ ውስጥ አለ። አበሻው ነጋዴም ሆኖ ይኖራል። ባህርንም ከእናንተ ጋር በተመሳሳይ ቢሆንም ትንሽ ይሻላል ምናምን ይባላል። ሌሎችም ሀገራቶች አሉ። ምናልባት ችግሩን እና አንቺ ሁሉም ጋር ልታቂ ትችያለሽ ያለውን ይሄ ነገር ሙዚቃው ለሁሉም የሚሰጠው ስሜት ተመሳሳይ ነው ብለሽ ታስቢያለሽ? እኔ ነው የምለው ተመሳሳይ ስሜት ይሰጠናል። በተለያየ ሀገር ያለነው ልጆች አረብ ሀገር ላይ ያለን ልጆች ይሄንን ሙዚቃ ስንሰማ በእውነት ተመሳሳይ እንትን ውስጥ እንደምንገባ በእርግጥ የፈለገ ሀብታም የፈለገ ኖሮሽ እንኳን ቢሆን ማለት ነው ነጋዴም ሆንሽ ምንም ሆንሽ ስትሰሚው ልጅነትሽን አበባነትሽን ያጣሽበትን ይነግርሻል። እሺ ተጠርተሽ የማትሰሚበትን ወይ ይነግርሻል። ሁሉም ሰው እውነቴን ነው የምነግርሽ፣ ሁሉም ሰው እዚህ ሀገር አረባት ሀገር ያሉ ልጆች ቁጭ ብለን ብዙዎቻችን ማለት ነው ቁጭ ብለን ስናወራ ከምናዳምጠው የማናዳምጠው ነው የሚበዛው። ሁሉም አንድ አይነት ስሜት እንደሚኖረው እርግጠኛ ነኝ። ለምን እኛ ቲም ውስጥ አሁን በእሁድ ለታ ወደ 12 ልጆች ነበር። ያው በጦርነት ስለሆነ ብዙ ልጆች አይኖሩም። ቤት ውስጥ የሚቀመጡት ይበልጣሉ በፍርሃት የተነሳ ማለት ነው። ግን እነዚህ 12 ልጆች አንድ አይነት ሀሳብ አንድ አይነት ነገር ውስጥ ነበሩ። አንድ አይነት ነገር ውስጥ ግማሹ እያንጎራጎረው ነው የሚሰራው አዝኖ፣ ግማሹ ትቶት ቁጭ ብሎ እየሰማ ነው፣ ግማሹ ያለቅሳል። አንድ አይነት እንትን ውስጥ ነበሩ። ቀና ብለው እንኳን አይታዩም። ብዙ እየተያዩ አልነበረም። ምክንያቱም በደንብ እያዳመጡት ነበር። አንድ አይነት ስሜት ውስጥ ነበሩና ይሄ ሌላ ቦታ ሄዶ የተለየ ይሆናል ብዬ አላስብም። ይሄ ዘፈን ነው ብለው ዝም ብለው የሚያዳምጡት ነገር እንደማይሆን በእርግጠኝነት እነግርሻለሁ። ቪዩንም ማየት ትችያለሽ። እንግዲህ ይሄንን ሁሉ ቪዩ የሚያየው አረብ ሀገር ያለው ሰው የተነካው ሰው ነው የሚያየው። ልክ ነው። ብዙ እውነት የተነካው ሰው ነው የሚያየው። ልክ ነው። ራሔል ዘገየ የመስዋዕት ድርጅት መስራች፣ እዛ ያሉ ኢትዮጵያውያኖች ደግሞ ተንከባካቢ ጠንካራ ኢትዮጵያዊ ዜጋ ነሽ። ስለነበረሽ ቆይታ ስላለው ነገር ስለምታረጊው እንቅስቃሴ ሁሉ እጅግ ላመሰግንሽ እወዳለሁ። ድጋሚ እንደምንገናኝ ደግሞ ተስፋ አደርጋለሁ። ታንኪዩ። አንቺንም በጣም ነው የምናመሰግነው ስላስተዋወቅሽልን፣ በጣም አመሰግንሻለሁ። ሁሌም ከጎናችን ስለሆንሽ እናመሰግንሻለን። ሁሌም ነው የምናመሰግንሽ። እግዚአብሔር ይስጥልኝ። አሜን። ሰላም አድማጭ ተመልካቾቻችን፣ እንግዲህ ለዛሬው በጣም ባጭሩ ይሄ ጉዳይ በነገራችሁ ላይ ለእኔም ትንሽ ሴንሲቲቭ ያደርገኛል። በጣም ከባድ ህመም ነው የሚሰማኝ። እሱ ደግሞ እዛ አካባቢ የሆነውን ነገር ስለማውቀው ነው። አንዳንዴ አለማወቅ በጣም ጥሩ ነው። ካወቁና ካዩ በኋላ የዛ ጉዳይ ውስጥ ስንገባ ተመልሶ እዛ የነበረው ድንጋጤ ውስጥ ሀዘን ውስጥ ይከተናል እና የእህቶቼን ነገር ድጋሚ ለማየት በመሞከሬ እንደገና በዚህ ደረጃ የእህቶቻችን ሁኔታ ስለተነሳ እኔም ደስ ብሎኛል። ግን ደግሞ በዚህ ሁኔታ ውስጥ ሆኖ ደግሞ ለመለወጥ የሚደረገውን ትግል ደግሞ ማገዝ አለብን። ይሄ ምንም ወደኋላ የሚባል ነገር አይደለም። ዝም ብለን ሙዚቃውን እየሰማን እንዲህ ናቸው ብለን መቆዘም አይደለም። ብድግ ብለን ማገዝ መቻል አለብን። በቀላሉ ሰርተው የሚያድጉ ልጆች ናቸው፣ ቁጭ ብለው የሚለምኑ አይደሉም። ስለዚህ የሚሰሩበትን ነገር እንቅስቃሴውን ሁሉ እንድናግዛቸው በሁሉም አቅጣጫ ያላቸው ኢትዮጵያ አደራ ላለው የምትችሉት ሁሉ ጻፉልኝ፣ ያገናኛችኋለሁ። በሚቀጥለው ፕሮግራም ደግሞ ሰፋ ያለ ዝግጅት በዚሁ ላይ የሚሰሩትን ሁሉ ስራዎች ይዘን መተን እህቶቻችን የምናበረታበትን የምናቋቁምበትን ስራ እንሰራለን ብዬ አስባለሁ። ያስተናገድኳችሁ መታሰቢያ ገዛላ ነበር። ዳግም እስከምንገናኝ ሰላም ቆዩ።